ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን ከትርታ 97.6 ኤፍኤም የትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን አሁን መደመጣቸውን ይቀጥላሉ። በቆይታችንም ሀገራዊና ዓለም አቀፋዊ ዜናዎችን እናስደምጣችኋለን። እንዲሁም ዕለታዊ የቢዝነስ መረጃዎችን ጨምሮ በልዩ ዘገባችንም የምንመለከተው በተለይ ከትምህርት ፈተናና ከጥራት ጋር በተያያዘ ያነጋገርናቸውን ባለሙያዎች የሰጡን አስተያየት አካተን ቆይታ እናደርጋለን። የሰዓቱን 600 እየመራሁኝ አህመዲን ሸርፋ ከእናንተ ጋር ቆይታ አደርጋለሁኝ። ቴክኒኩን በመቆጣጠር በሱ ፍቃድ ባልቻ በጋራ ከኛ ጋር ይዘልቃል። እናንተም አብራችሁ እንድትቆዩ በአክብሮት እንጠይቃለን። ሀሳቦች፣ መልእክቶች ካሏችሁ በስቱዲዮ ስልኮቻችን ልታደርሱን ትችላላችሁ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቀዳሚነትም ከሀገር ውስጥ ወደምንመለከታቸው ዜናዎቻችን ነው የምናልፈው። ክህሎት ልማትና ቴክኖሎጂ ፈጠራን በማቀናጀት የኢንዱስትሪ ሽግግርን ለማፋጠን ያለመ ዓለም አቀፍ የምርምር ጉባኤ ሊካሄድ ነው። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት መጻኢ የክህሎት ልማትና ቴክኖሎጂያዊ ፈጠራን ያቀፈ ዘላቂ የኢንዱስትሪ ሽግግር በሚል መሪ ቃል ከሰኔ 5 እስከ 7 ቀን 2018 ዓ.ም ድረስ ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር እንደሚያካሄድ አስታውቋል። ላለፉት 6 ወራት ዝግጅት ሲደረግበት የቆየው ይኸው መድረክ በአካዳሚክ፣ በኢንዱስትሪ፣ በመንግስትና በልማት አጋሮች መካከል ያለውን ትብብር በማጠናከር ለፈጠራ ምርቶች የገበያ ዕድል ለፈጠራና የኢንዱስትሪ ሽግግሩን ለማፋጠን የሚያግዙ ምክረ ሀሳቦችን እንደሚያመነጭም ተነስቷል። ይህም ተቋሙን በዘርፉ የላቀ ማዕከል ለማድረግና ኢትዮጵያ በቴክኖሎጂ ውይይት የምታበረክተውን አስተዋጽኦ ለማሳየት ያለመ ነውም ተብሎለታል። በዚሁ መድረክ ላይ ከኢትዮጵያ፣ ጀርመን፣ ህንድ፣ ቻይና፣ ናይጄሪያና ሩዋንዳን ጨምሮ ከ16 ሀገራት የተውጣጡ ተመራማሪዎች፣ የፈጠራ ባለቤቶችና ፖሊሲ አውጪዎች እንደሚሳተፉም ተጠቅሷል። ለዝግጅቱ ከቀረቡ ከ90 በላይ የምርምር ጽሑፎችና 100 ቴክኖሎጂ ፕሮጀክቶች መካከል በጥብቅ ሳይንሳዊ ግምገማ የተመረጡ 30 ከፍተኛ ጥራት ያላቸው የምርምር ጽሑፎችና 34 የቴክኖሎጂ ስራዎች ለእይታና ለውይይት የሚቀርቡ ሲሆን ይዘቶቹም በዋናነት በአይሲቲ፣ በዲጂታል ሽግግር፣ በግብርና፣ በላቀ ማኒፋክቸሪንግ፣ በታዳሽ ኃይልና በግንባታ ዘርፎች ላይ ያተኮሩ መሆናቸውም ተገልጿል። የ1008 የምርጫ ክልሎች ውጤት ወደ ቦርዱ የማረጋገጫ ማዕከል መግባቱን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በተመለከተ ዕለታዊ መግለጫም ሰጥቷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመግለጫቸው የምርጫ ጣቢያዎች የውጤት ቆጠራ ተጠናቆ በምርጫ ክልሎች የማዳመር ስራ እየተከናወነ ነው ብለዋል። በዚሁ ከአንድ ምርጫ ክልል ውጪ በሁሉም የምርጫ ክልሎች የማዳመር ስራ ተጠናቋል ብለዋል። በዚህም የ1008 የምርጫ ክልሎች ውጤት ወደ ቦርዱ የማረጋገጫ ማዕከል መግባቱን የገለጹ ሲሆን ከ501ዱ የህዝብ ተወካዮች ምክር ቤት የምርጫ ክልሎች 446ቱ ወደ ማዕከል ደርሰዋል። ቀሪዎቹ የክልል ምክር ቤቶች ናቸውም ነው ያሉት። ከነዚህ በተጨማሪም በመጠለያ ጣቢያዎችና በመከላከያ ካምፖች ድምፅ አሰጣጥ ሙሉ በሙሉ ተጠናቆ ውጤት የማዳመር ስራ ላይ መሆኑንም አስረድተዋል። የታክስ አስተዳደር ማሻሻያ ረቂቅ አዋጅ የታክስ አሰራርን በማዘመን ፍትሐዊነትና የህግ ተገዥነትን ለማረጋገጥ ከፍተኛ እገዛ ያደርጋል ተባለ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴው የታክስ አስተዳደር ማሻሻያ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር የአስረጂ መድረክ አካሂዷል። የገንዘብ ሚኒስትር ዴኤታ ፍቃዱ ሆረታ በዚሁ ወቅት የታክስ አስተዳደር ረቂቅ አዋጅ ከኢትዮጵያ ፈጣን ኢኮኖሚ እንቅስቃሴ ጋር የተጣጣመ ዘመናዊ የታክስ አሰራር ለመፍጠር ያስችላል ብለዋል። በታክስ ከፋዩ ማህበረሰቡ የሚነሱ መሰረታዊ የፍትሐዊና የመልካም አስተዳደር ቅሬታዎችንም መፍትሄ ለመስጠት ከፍተኛ ጠቀሜታ እንደሚኖረው ገልጸዋል። የመንግስት ገቢ የመሰብሰብ አቅም በማጎልበት ተጠያቂነትን ከግልጽነት ጋር ያጣመረ ዘመናዊ የአሰራር ስርዓት መዘርጋት እንደሚያስችልም ተናግረዋል።
የምክር ቤቱ አባላትና የህግ ማዕከል ባለሙያዎችን በማሻሻያ ረቂቅ አዋጁ የታክስ ስሌት፣ የይርጋ ጊዜ ገደብ፣ የታክስ ከፋይ መስተንግዶና ተያያዥ ጉዳዮችን በማስመልከት ጥያቄ አንስተዋል። በገንዘብ ሚኒስቴር ከፍተኛ የህግ አማካሪ ዋሲሁን አባተ በረቂቅ አዋጁ ይርጋ ጊዜው 10 ዓመት ሆኖ መቀመጡ በታክስ ከፋዩ ላይ የሚኖረውን ጫና መቀነስ እንደሚያስችልም ተናግረዋል። በገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ ተወዳጅ መሐመድ የታክስ ደረሰኝ አለመስጠት ተመሳሳይ ገንዘብ ቅጣት መጣሉ ሆን ተብሎ የሚፈጸምን የታክስ ማጭበርበር በማስቀረትና ደረሰኝ መቁረጥን ባህል ያደርጋል ሲሉ አስረድተዋል። በተከታይነት የምንመለከተው ወደ ልዩ ዘገባችን ነው የምናልፈው። በልዩ ዘገባችን በተለይ ከትምህርት ጥራት ጋር ተያይዞ አሁን ላይ በ8፣ 9ና 10 የሚካሄዱት የ6ኛና የ8ኛ ክፍል ፈተናዎችን በማስመልከት መምህራኖች ምን ይላሉ? ከተማሪዎች ዝግጅት፣ ከወላጆች ሚናና ተያያዥ ጉዳዮች ባለድርሻ አካላትን ያነጋገርንበትን ልዩ ዘገባችን እንደሚከተለው ተዘጋጅቷል። እንድታጠምጡት ጋበዝናችሁ። የትምህርት ጥራት ጉዳይ ሲነሳ ዩኔስኮ ባሰፈረው መረጃ መሰረት የትምህርት ጥራት ማለት ሁሉም ተማሪዎች በትምህርት ቤት ተገኝተው ለህብረተሰቡ ትርጉም ባለው መልኩ አስተዋጽኦ ለማድረግ የሚያስፈልጋቸውን እውቀት፣ ክህሎቶች፣ እሴቶችና አመለካከቶች የሚያገኙበት ስፍራ ነው ሲልም ይገልጸዋል። ይህም አባባል ተማሪዎች በትምህርት ቤት ከመገኘት ማለትም ከትምህርት ተደራሽነት እጅግ የላቀ ሁለገብ ጽንሰ ሀሳብ ነው ይለዋል። በውስጡም እጅግ ውስብስብ የሆኑ ነገሮችን የያዘ እንደሆነ በመግለጽ ዋና ዋናዎቹም የትምህርት ይዘት አግባብነት፣ የመምህራን ብቃት፣ የመማሪያ አካባቢ የግምገማ ስርዓቶችና ተማሪዎች የሚያገኟቸውን ውጤቶችን በማጠቃለል ጥራትን ያስቀምጠዋል። ኢትዮጵያም በትምህርት ጥራትና ደረጃ ላይ የተለያዩ የትምህርት ፍኖተ ካርታዎችና ፖሊሲዎችን ስትመረምርና ስታሻሽል መቆየቷ ይታወቃል። እዚህም ውስጥ አንዱ የፈተና ዝግጅትና የተማሪዎች የፈተና ጥብቅ ስነ ምግባሮችን እንዲሻሻሉ በማድረግ ተማሪዎች በራሳቸው ጥረትና ዝግጅት ብቻ ቁ ዜጋ ሆነው የሚቀረጹበትን አውድ ለመገንባት የተለያዩ ተግባራት ሲከናወኑ መጥተዋል። ታዲያ በዘንድሮ 2018 የትምህርት ዘመን 6ኛና 8ኛ ከተማ አቀፍ ፈተናዎች የሚሰጡበት ጊዜ ይፋ መደረጉ የሚታወስ ሲሆን አዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን ከተማ አቀፍ የ6ኛ ክፍል አንደኛ ደረጃ ማጠናቂያ ፈተናና የ8ኛ ክፍል የመካከለኛ ደረጃ ትምህርት ማጠናቂያ ሰርተፍኬት ፈተና የሚሰጥበት ጊዜ ሰኔ 8፣ 9ና 10 2018 ዓ.ም እንደሚከናወን ነው የአዲስ አበባ ትምህርት ቢሮ ያስታወቀው። በመሆኑ የተዘጋጀው የሞዴል አሊያም አቅም መፈተሻ ፈተናዎች የተማሪዎችን አቅም የሚናገሩ በመሆናቸው ቀጣይ የማጠናቀቂያ ፈተናን ለማዘጋጀት የተማሪውን አቅም ያገናዘበ የፈተና አወጣጥ እንዲኖር በምን ይመዘናል ሲል ትርታ ላነሳው ጥያቄ አቶ ተስፋዬ አበራ በአዲስ አበባ ትምህርት ቢሮ ምክትል ኃላፊ በሰጡት አስተያየት የተለያዩ ሙያዊ መመዘኛ ከተማሪውም ከትምህርት ቤቱም እንደሚወሰድ ያስረዳሉ። እንዳልከው ሞዴል ፈተና በየተቋማቱ ይካሄዳል በየጊዜው ጠብቆ። ስለዚህ እነዚህ ፈተናዎች ምን ያህል ፎሎአፕ ይደረግበታል ላልከው እንደ ቢሮችን ምናልባት እንደ ከተማ አንድ ባህል ያደረግነው ነገር ምንድን ነው? የትኛውን ፈተና ሲወጣ ስታንዳርዳይዝድ እንዲሆን ወይ ደግሞ ከተማሪ ከመማር አቅሙ ጋር የተገናዘበ እንዲሆን ቴብል ኦፍ ስፔሲፊኬሽን ተዘጋጅቶ ቢሮ ነው የሚያወርድ። ቢሮ ለእያንዳንዱ ተቋም ያወርዳል። ተቋም ደግሞ በዛ ቴብል ኦፍ ስፔሲፊኬሽን የተማሪውን የመማር አቅሙን ሊለካ በሚችለው መንገድ እንዲዘጋጅ ባለሙያዎችን ከታች ጠራርጎ ፈተናዎች በአግባቡ ጥንቃቄ እንዲዘጋጅ ያደርጋል። ስለዚህ ይሄ ፈተና ለይስሙላ ወቅቱን ጠብቆ የሚሰጥ ሳይሆን ፈተናው ይገመገማል። በባለሙያዎች እይታ በደንብ ታይቶ በትክክል ተማሪዎች የተማሩትን የክፍል ደረጃ ሊመጥን በሚችል መንገድ ታይቶ ነው ወደ ማባዣ ክፍል ወይ ደግሞ ጥያቄ ወደ ማዘጋጀት። ስለዚህ ይሄንንም በተለያየ ኦፕሽን ነው ፊድባክ የምንቀበለው። አንደኛ ትምህርት ቤት ድረስ ልክ የፈተናው ወቅት ላይ በአካል በመገኘት ፈተናው እንዴት ተዘጋጅቷል፣ እንዴት ነው ተሰጠ ያለው ምን ነገር ላይ ግምገማ ይደረጋል። ከዛም ባሻገር ፈተናው ራሱ ይመጣና በባለሙያዎች በእኛ ባለሙያ ይታያል። ስለ ግድፈት የሚታዩበት ፈተናዎች ካሉ እነሱ ሁሉ ማሻሻያ እንዲደረግበት ተደርጎ ነው ተማሪ ጋር ሞዴል ፈተና እንዲደርስ የሚደረገው እና ሞስት ፕሮባብሊ የፈተና የሚዘጋጅበትን ስታንዳርድ ኢቭን የሀገር አቀፍም የከተማ አቀፍም በሚዘጋጀው ስታንዳርድ ልክ ነው እና ስለዚህ የተማሪው ዛሬ ይለካል ተብሎ የሚታሰበው ፈተና ነው የሚዘጋጀው የሚለው ታቢ ውስጥ ቢቀባ መልካም ይሆናል። በተለይ አሁን ላይ ተማሪዎች ለዋናው ፈተና ያበቃል ያልናቸውን የሞዴል ፈተናዎች በጥናት ተዘጋጅተው መቅረባቸውን አቶ ተስፋዬ አበራ ሰፊ ውይይትና የመለማመጃ ጊዜ እንዲኖራቸው በማድረግ ታላቅ ትኩረት እንደተሰጠው ነው የገለጹት። ትልቁ ነገር የሞዴል ፈተና ተማሪዎቹን ለአጠቃላይ እንደ
ከተማና እንደ ሀገር አቀፍ ከተማ ለሚሰጠው ተማሪዎችን ያዘጋጃል ብለን እናስባለን። እሱም ብቻ አይደለም። ኢቭን ከታረመና ውጤቱ ከታወቀ በኋላ ውጤታቸው በየትምህርት ቤቱ ይተነተንና ከወላጅ ጋር ይደረጋል፣ ከመምህራን ጋር ይደረጋል። ኢቭን ከተማሪዎች ጋር ራሱ ጋር ተማሪዎቹ ራሱ ይህን ሞዴል ፈተና በምን ደረጃ ልክ እንደተረዱ የክፍል መምህራ ኢቭን ጥያቄዎችን በክፍል ውስጥ እንደገና ደግሞ እየሰሩላቸው ኢቭን የተሳሳቱ ተማሪዎች ካሉ ተሳሳቸውን እንዲያርሙ ኦፕሽን የሚሰጥበትን መንገድ ሁሉ ተመቻችቶ ነው እና ስለዚህ ሙሉ በሙሉ የኛ እምነት ይሄ የሞዴል ፈተና ተማሪዎችን ለዋና ፈተና ሊያበቃ በሚችለው መንገድ ስለተዘጋጀ ተማሪዎችንም በዛ ልክ ነው እኛ ትሪት ያደርጋል ብለን የምናስበው። ስለዚህ ትልቅ አስተዋጽኦ አለው ማለት ነው። ከልዩ ዘገባችን ተመልሰን ተገናኘን። አሁን በቀጥታ ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። ደቡብ አፍሪካ እናስቀድማለን። በሳውዝ አፍሪካ ውስጥ የተፈጠረውን ጸረ አፍሪካውያን ስደተኞች ተቃውሞ በመሸሽ የመጀመሪያዎቹን 270 ወደ ሀገራቸው የሚመለሱ ናይጄሪያውያን የያዘ አውሮፕላን ከጆሃንስበርግ መነሳቱ ተሰማ። ሕጋዊ ባልሆነ ስደተኞች ላይ በመላው ሳውዝ አፍሪካ ውስጥ ለሳምንታት እየተፈጸመ ያለውን ጥቃት በመፍራት ወደ 1000 የሚጠጉ ናይጄሪያውያን አገሪቱን ለቀው ለመውጣት መመዝገባቸውም ተሰምቷል። በዛሬው ዕለት ጆሃንስበርግ ከሚገኘው ኦአር ታምቦ አየር ማረፊያ በተነሳው አውሮፕላን ከተሳፈሩት ናይጄሪያውያን መካከል ከ20 ዓመታት በላይ በሳውዝ አፍሪካ ውስጥ የኖሩ ግለሰቦች እንደሚገኙበትም ተብራርቷል። ተቃዋሚዎች ስደተኞች በዚህ ወር መጨረሻ ላይ አገሪቱን ለቀው እንዲወጡ ማስጠንቀቂያ እየሰጡ ሲሆን ይህም ጥቃት የሚጋብዝ ማስጠንቀቂያ በስደተኞች መካከል ፍርሃት በመፍጠር ከሳውዝ አፍሪካ እንዲለቁ እንዳደረጋቸውም እየተነገረ ይገኛል። በተቃዋሚዎች ጥቃት የተገደሉ አፍሪካውያን ስደተኞች መኖራቸው ቢነገርም ባለፉት ሳምንታት ውስጥ በተፈጸሙ በመጤ ጠል ጥቃቶች እስካሁን ምን ያህል ሰዎች ሕይወታቸውን እንዳጡ የሚያመላክት ይፋዊ አሃዝ አለመኖሩን ቢቢሲ ዘግቦታል። ዋሽንግተን በቴህራን አቅራቢያ ጥቃት ማድረሷን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በገለጹት ማብራሪያቸው ላይ በቴህራን አቅራቢያ ተጨማሪ ጥቃቶች መከሰታቸውን የተሰማው ኢራንም በምላሹ በጆርዳንና ኩዌት በሚገኝ የአሜሪካ ጦር ቤዞች ላይ ከ12 በላይ የሚሳኤልና ድሮን በመጠቀም አጸፋዊ ጥቃትን መሰንዘሯ ተሰምቷል። በሆርሙዝ ሰርጥም 2 መርከቦችን መትቻለሁ ስትል መግለጿ ይታወሳል። የአሜሪካን ጥቃትን ተከትሎ ኢራን በሆርሙዝ ሰርጥ የሚያልፍ የትኛውንም አይነት መርከብ አይኖርም ያለች ሲሆን ሰርጡ ሙሉ በሙሉ ተዘግቷል ስትል በጦር ቃል አቀባዩ በኩል ይፋ ማድረጓ ነው የተሰማው። ኢራን ሆርሙዝን ሙሉ በሙሉ ዘግታ በድርድር ሐሳቦቿ ካልተሳኩ በሚል $2 በላይ የነዳጅ ዋጋ ጭማሪ እንዲከሰትም ምክንያት ሆኗል። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል የሰጠው መግለጫ ከሁለቱ ሐሳቦች ጋር የሚጋጭ ሆኖ ታይቷል። አሜሪካ በምሽቱ ጥቃት 49 የአቶም ሃውክ ሚሳኤሎችን በመጠቀም 18 ኢላማዎች መምታቷን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ሰኔ 4 ቀን 2018 ዓ.ም ኢራን ወደ ስምምነት ካልመጣች ከምድረ ገጽ ይጠፋሉ ሲሉ ዶናልድ ትራምፕ ማስጠንቀቃቸውም ይታወሳል ሲል የዘገበው ሮይተርስ ነው። በመጨረሻም በሐሳብ ልዩነት የሚፈጠሩ ግጭቶች በውይይት መፈታት ተመራጭና ሰላምን ለማረጋገጥ አይነተኛው መንገድ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አቀረቡ። ዓለም አቀፍ የስልጣኔዎች የውይይት ቀን በትናንትናው ዕለት በተለያዩ ሁነቶች በተከበረበት ወቅት አሁንም የመካከለኛው ምስራቅ ጉዳይ ያሳስበኛል፣ አስቸኳይ መሻሻሎች ሊደረጉ ይገባል ሲሉም ዋና ጸሐፊው ጥሪ ማቅረባቸው ይታወሳል። አንቶኒዮ ጉተሬዝ በዚህ ወቅት ባስተላለፉት መልእክታቸውም ዓለም አቀፋዊ ችግሮችን ለመፍታትና ሰላምን ለማጽናት ውይይት ከፍተኛ አቅም እንዳለውም አስገንዝበዋል። ከመካከለኛው ምስራቅ እስከ ዩክሬን እንዲሁም በሱዳንና ሌሎች አካባቢዎች ግጭትን ለመፍታት የሰዎችን ሕይወት ለመታደግ የውይይት ሂደት አስፈላጊ መሆኑንም
አጽንኦት ሰጥተው አስምረውበታል። ከውይይት ውጪ አማራጭ የለም፣ ይህንን ለማድረግም የምናባክነው ጊዜ ሊኖር አይገባም ሲሉ ዋና ጸሐፊው መልእክት አስተላልፈዋል። ስንደማመጥ፣ ስንነጋገርና ስንገናኝ እርስ በርስ መጋጨትን በመተባበር ውጥረትን ደግሞ በመተማመን መተካት እንችላለን ሲሉ አንቶኒዮ ጉተሬዝ ጥሪ አቅርበዋል። አሁን ደግሞ በተከታይነት ወደምንመለከተው ዕለታዊ የቢዝነስ መረጃዎችን የምናደምጥበት ሰዓት ላይ እንገኛለን። በቀዳሚነት ወደምንመለከተው የቢዝነስ መረጃችን አለፍን። ኢትዮጵያ የተቀናጀ የገንዘብና የፊዚካል ፖሊሲ ውጤታማ የኢኮኖሚ አስተዳደርን በማስፈን ፈጣን እድገት እንዲመዘገብ ማስቻሉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። ስድስተኛው የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ 25ኛው መደበኛ ስብሰባውን የገንዘብ ሚኒስትር አህመድ ሺዴ የፌዴራል መንግሥት የ2019 በጀት ዓመት ረቂቅ በጀትን በተመለከተ በሚያቀርቡት የበጀት መግለጫ ላይ እየተወያየም ይገኛል። የገንዘብ ሚኒስትር አህመድ ሺዴ በመግለጫቸው በሚኒስትሮች ምክር ቤት የቀረበውን የፌዴራል መንግሥት የ2019 ዓ.ም በጀት ዓመት ረቂቅ በጀትን አስመልክቶ መግለጫ አቅርበዋል። የኢትዮጵያ የማክሮ ኢኮኖሚ ጉዞና የተያዘው በጀት ዓመት የኢኮኖሚ እይታና አፈጻጸም በማስመልከት ተግዳሮቶች የቀረበውን የቀጣይ በጀት ዓመት የበጀት ድልድል የተመሰረተባቸውን ታሳቢዎች በዝርዝር አቅርበዋል። የሀገር በቀል የኢኮኖሚ ማሻሻያና የ10 ዓመቱ መሪ የልማት እቅድ ስኬታማ ትግበራ የኢትዮጵያ ኢኮኖሚ ውስጣዊና ውጫዊ ጫናዎችን በብቃት በመቋቋም ጠንካራ አፈጻጸምና ውጤት ማስመዝገቡን ገልጸዋል። በዚህም ከ2012 እስከ 2016 ባሉት ዓመት የኢትዮጵያ ኢኮኖሚ በአማካኝ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን 2017 ደግሞ የ9.2 በመቶ አስደናቂ እድገት አስመዝግበዋል ነው ያሉት። በተያዘው በጀት ዓመትም ከመካከለኛው ምስራቅ የመነጩ ጫናዎችን ጨምሮ በመቋቋም የ10.2 በመቶ የኢኮኖሚ እድገት እንዲመዘገብም መቻሉን አስታውቀዋል። ይህም በአሁኑ ወቅት ኢትዮጵያ ፈጣን ኢኮኖሚ እያስመዘገቡ ከሚገኙ የዓለም ሀገራት መካከል በግንባር ቀደምነት የሚሰለፉት ስኬታማ የእድገት ጉዞ ላይ መሆኗን እንደሚያሳይም አንስተዋል። በኢትዮጵያ ፈጣን የእድገት ጉዞም የዋጋ ንረትን በመግታት ስኬታማ የማክሮ ኢኮኖሚ ፖሊሲዎችን በመተግበርና ምርታማነትን በማሳደግ የመጣ መሆኑን ልዩ የሚያደርገው እንደሆነም ሚኒስትሩ አስረድተዋል። በመጨረሻም ስታንቢክ ባንክ በኢትዮጵያ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ ባንክ ለመክፈት እያጠና መሆኑን አስታወቀ። በደቡብ አፍሪካው ስታንዳርድ ባንክ ግሩፕ ስር የሚንቀሳቀሰው ስታንቢክ ባንክ በኢትዮጵያ የፋይናንስ ዘርፍ ውስጥ በሀገር በቀል ባንኮች ላይ ድርሻ ከመግዛት ይልቅ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ የባንክ ተቋም ከዜሮ ለመመስረት አማራጮች እያጠና መሆኑን አስታወቀ። ይህ ውሳኔ የተሰማው በኢትዮጵያ ብሔራዊ ባንክ የወጡ የውጭ ዜጎች የባለቤትነት ገደብ መመሪያዎች ዓለም አቀፍ አበዳሪዎች በግዢ ላይ የተመሰረቱ የተለመዱ የማስፋፊያ ስልቶቻቸውን እንዲከልሱ እያስገደዳቸው ባለበት ወቅት ነው። በኢትዮጵያ በቅርቡ በጸደቀው የባንክ ስራ አዋጅ መሰረት የውጭ ኢንቨስተሮች ነባር የሀገር ውስጥ ባንኮችን ድርሻ በመግዛት መግባት የሚችሉት እስከ 49 በመቶ ብቻ ሲሆን ቀሪውን 51 በመቶ በሀገር ውስጥ ባለሀብቶች መያዝ አለበት። ይህም ሕግ እንደ ኬሲቢ ወይም ደግሞ ኢኩዊቲ ግሩፕና ከኦፕሬቲቭ ባንክ ያሉ ትልልቅ የኬንያ ባንኮች በኢትዮጵያ የነበራቸውን የማስፋፊያ እቅድ የውሳኔ ሰጭነት ሚናቸውን ስለሚገድበው እንዲዘገይ አድርጎታል መባሉን የዘገበው ካፒታል ጋዜጣ ነው። አድማጮች ከትርታ 97.6 ኤፍኤም በመከታተል ላይ የቆያችሁት ትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም ደግሞ ዕለታዊ የቢዝነስ መረጃዎችን ጨምሮ ስታደምጡት የነበረው ይህንን ይመስላል። አህመድ ሸረፋ እያስተናገድኳችሁ ከእናንተ ጋር ቆይታ አደረግኩኝ። እናንተም ቀሪ ጊዜያችሁ ደስ የሚል እንዲሆን እየተመኘሁኝ በዚሁ እሰናበታለሁኝ። አብራችሁን እንድትቆዩ ጋበዝን። እስከ ኩረሌት 6 ሰዓት መደመጡን ይቀጥላል። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። መልካም ቀን እንዲሆንላችሁ ተመኘሁ። ጤና ይስጥልኝ።